ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ አዳዲስ ነገሮች አሉ፣ እሱን ላሳውቃችሁ ብዬ ነው። እንግዲህ በአብርሃምና በሩታ ጉዳይ አሁንም ኮንቲኒየስሊ እያሳሰበ የመጣው የአብርሃምና የሩታ እርቅ ነበረ። አሁን ላይ ግን ነገሮች እየተፈቱ ይመስላሉ። በተለይ ደግሞ በሽማግሌዎች በኩል ያለው ነገር ባሰብነው መንገድ እየተሳለጠ ይገኛል። እንግዲህ አብርሃምን ሽማግሌዎች ለማግኘት ሞክረው ነበረ። በአካል ባይሳካላቸውም በስልክ ደውሎ እንዳገኙት ሰምቻለሁ ቤተሰቦቼ። እንግዲህ ይህንን ተከትሎ አብርሃም እሽታውን ገልጿል ማለት ነው። በቅርቡም ወደ ቡታጅራ እመጣለሁ፣ እንግዲህ እኔ መታረቁን እፈልገዋለሁ። እኔ አይደለሁ እንዴ ደጋግሜ እንታረቅ ብዬ ስጠይቃት የነበረው? እኔ እርቁን ከሚፈልጉ ሰዎች መካከል አንዱ ነኝ። እናንተም መሀል ገብታችሁኛል ለማስታረቅ ስለወሰናችሁ በጣም አመሰግናለሁ ሲል እንደገለጸላቸው ነው የሰማሁት ቤተሰቦቼ። እንግዲህ ከዚህ በፊት እንዳየነው አብርሃም ሽማግሌዎች በኩል ተደጋጋሚ የሆነ ና ወደ ቡታጅራ እርቁን እንፈጽም፣ እርቁን እናሳልጠው፣ እኛም መናገር የምንፈልገው ነገር አለ፣ ስማንና በሩታ በኩል ያሉትን ቅድመ ሁኔታዎች እንድታሟላ እንጠይቃለን ሲሉ ነበረ። እንግዲህ ይህንንም በጋሽዬ በኩል ነበር ሲያስተላልፉ የነበሩት። ነገር ግን አብርሃም በጋሽዬ በኩል በተደጋጋሚ ቢጨቀጨቅም ወደ ቡታጅራ ለመሄድ ፈቃደኝነቱን አላሳየም ማለት ነው። ምክንያቱም ስራዎች አሉኝ፣ አሁን መምጣት አልችልም እያለ እንግዲህ የአባቱን ስልክና የአባቱን ጥሪ ኢግኖር ሲያደርግ ነበረ። በተደጋጋሚም ጋሽዬ እየተናደዱበት እንደሆነና እዚህ ልጅ ላይ ተስፋ እየቆረጡበት እንደሆነ ስንዘግብ ነበረ። ታዲያ ይህንን ተከትሎ ሽማግሌዎች ቀጥታ ለአብርሃም ደውለዋል ማለት ነው። እንግዲህ ለአብርሃም ከደወሉ በኋላ አንተን ማናገር እንፈልጋለን፣ ሩታ ለመታረቅ ወስናለች፣ ነገር ግን ያስቀመጠቻቸው ቅድመ ሁኔታዎች አሉ፣ እነሱን እንድታሟላና ያለውን ነገር እንድንመካከር ወደ ቡታጅራ እንድትመጣለን እንፈልጋለን ሲሉ ነግሮታል ማለት ነው። እናም ይህንን ተከትሎ አብርሃም እሺ ነው ያለው። እኔ ነኝ እርቁን የምፈልገው፣ እናንተ እንደውም እንደዚህ መልፋት የለባችሁም፣ የእኔ ጉዳይ እስከሆነ ድረስ እኔ ራሴ እመጣለሁ፣ እዛም መጥቼ ራሴ ያገኛችኋለሁ ብለዋል ማለት ነው። ከምስጋና ጋር እንግዲህ ሽማግሌዎቹን መልሶላቸዋል ማለት ነው። እንግዲህ ይሄ ባለበት ሁኔታ በጋሽዬ በኩል ደግሞ የተሰሙ አዳዲስ ነገሮች አሉ። ጋሽዬ እንዳሉት ከሆነ እንግዲህ ይሄ ልጅ እየሰማኝ አይደለም፣ ማንንም እየተከተለ አይደለም፣ ቤተሰቡን እያፈረሰ ነው። ይሄ ልጅ እያሰበ እየተንቀሳቀሰ አይደለም፣ ገና እንጭጭ ልጅ ነው። ስለዚህ ይሄ ልጅ ሄጄ ማምጣት አለብኝ፣ መክሬ ገጽሼ ወደ ትዳሩ እንዲመለስ ማድረግ አለብኝ። ስለዚህ ይሄ ልጅ የማይመጣ ከሆነ አዲስ አበባ ሄጄ ራሴ አንጠልጥዬ ይዞ እመጣለሁ ብለዋል ማለት ነው። እንግዲህ ጋሽዬ ወደ አዲስ አበባ ሊመጡ እንደወሰኑ ሰምቻለሁ ማለት ነው። እሱ ብቻ አይደለም ቤተሰቦቼ፣ ጋሽዬ ሄርሜላን ማውራት እፈልጋለሁ ብለዋል። እንግዲህ ቤተሰቦች እንደ ጋሽዬ መልእክትና እንደ ጋሽዬ አነጋገር ከሆነ ሄርሜላ ትልቅ ሰው እስካሁን ድረስ አላናገራትም። ሁሉም ሰው እየፈረደባት ያለው ሳይሰማት ነው። ስለዚህ እኔ እሷን ቀርቤ መስማት እፈልጋለሁ፣ የእሷን እውነት ማዳመጥ እፈልጋለሁ። እውነት እንደሚባለው በሁለቱን ትዳር ማራራቅና ማፍረስ ነው የምትፈልገው? ትልቅ ሰውስ መክሯታል ወይ? እነዚህ ነገሮች በራሴ ጠይቄ ማጣራትና ችልጅ ወደ መስመሯ መመለስ እፈልጋለሁ፣ የእሷንም እውነት ማዳመጥ እፈልጋለሁ በማለት ነው እንግዲህ ጋሽዬ ወደ አዲስ አበባ ሊመጡ እንደሆነ ሰምቻለሁ። እንግዲህ አብርሃም የሽማግሌዎቹን ጥያቄ ተቀብሎ ወደ ቡታጅራ ካልሄደ ጋሽዬ እንግዲህ ወደ አዲስ አበባ እንደሚመጡ ሰምተናል ማለት ነው። እንግዲህ ጋሽዬ ይመጣሉ፣ ሄርሜላ ጉዷ ፈላ ማለት እንችላለን። ምክንያቱም ሄርሜላ ላይ ነው ሙሉ በሙሉ ትኩረታቸውን ሊያረጉ የሚመጡት። ይሄ ነገር ደግሞ ለሄርሜላ ጥሩ አይደለም። ምክንያቱም አብርሃም ወደ መታረቁ ሊሄድባት ይችላል፣ ሊያመልጣት ይችላል፣ ከእጇ ሊወጣ ይችላል ማለት ነው። እንግዲህ አንዳንድ የሄርሜላ ደጋፊዎች ሄርሜላ ምንም አይነት የፍቅር ስሜት ወይም አብርሃምን የምታየው በንጹህ እህትነት ወይም በንጹህ ጓደኝነት ነው እያሉ ይገኛሉ። ነገር ግን የሰሞኑን ፕራንክ በምናይበት ሰዓት እነዚህን ነገሮች ፕሩፍ አያደርጉም፣ እነዚህን ነገሮች አያሳብቁም። አንዱም ፕራንክ እንደዚህ አይነት ነገሮችን አይናገርም ማለት ነው። በተቃራኒው ፕራንኮቹ የሚናገሩት ሄርሜላ እሱን በጣም እንደምትወደውና ጭራሽ
ከሚስቱ ቀምታ ለራሷ ማድረግ እንደምፈልግ እሱ ይባስ ብሎ አብርሃምን ከሌላ ሴት ጋር ማየት እንደማትፈልግና ቅናት ውስጥ ልገባ እንደምትችል በሶስተኛው ፕራንክ ላይ ደግሞ የምናገኘው ወንዳ ወንድ ሆና በሰራችበት ፕራንክ የምናገኘው ነገር ምንድነው? አብርሃም እንደሚያፈቅራት ቃል በቃል ተናግራለች ማለት ነው። እንደሚያፈቅራት እንደሚወዳት ሄርሜላን የምትባለውም ልጅ እንደምትወደው እንደምታፈቅረው ቃል በቃል ካፏ ሲወጣ ሰምተናል ማለት ነው። እነዚህ ፕራንኮች ለቀልድ ተብለው የተሰሩ አይደሉም። እነዚህ ፕራንኮች መልእክት ለማስተላለፍና ሆን ተብለው ለሩታ መልእክቶችን ለመላክ የተሰሩ ፕራንኮች ናቸው ማለት ነው። አብርሃም አንዱን ፕራንክ ላይ እርምጃ ሲወስድ አላየንም። አንዱን ፕራንክ ላይ ይሄ ነገር አይሆንም፣ እየተናገርሽ ያለሽው ነገር ቀልድ አይደለም፣ ስለዚህ ይሄን ነገር አክሴፕት ላደርገው አልችልም፣ ልቀበለው አልችልም፣ ወደ መስመርሽ ግቢ ሲላት አንዱም ላይ አላየንም። እንደውም በተቃራኒው ሲያበረታታና እውነት ነው ሲል ሰምተን፣ ይሄ ሆኖ ባለበት እንግዲህ ሽማግሌዎች ሩታን በተቃራኒው እንድትታረቂ እንፈልጋለን ብለው አሳምነዋታል ማለት ነው። እንግዲህ ሩታም ቅድመ ሁኔታዎችን ካሟላ ለመታረቅ ዝግጁ ነኝ ብላ መመለሷ የሚታወስ ነው። ነገር ግን የኛ ጥያቄ አብርሃም ባልተሻሻለበትና እንደዚህ ጭራሽ ከውሽማው ጋር በገፋበት ሰዓት ሩታ ላይ ብቻ እንደዚህ አይነት ተጽዕኖ ማድረግ ትክክል ሆኖ አላገኘ ነው። እውነት ነው፣ ሽማግሌዎች ያሉበት ቦታ ሊወስናቸው ይችላል። ቡታጅራ ሆኖ እንደዚህ አይነት ነገሮችን አብርሃም ላይ ተጽዕኖ መፍጠር እንደማይችሉ የታወቀ ነው። ጋሽዬም ቢሆኑ ቡታጅራ ሆኖ በስልክ ብቻ እንደዚህ አይነት ተጽዕኖዎችን መፍጠር እንደማይችሉ የታወቀ ነው። ስለዚህም ነው አብርሃምን ወደ ቡታጅራ እንዲመጣ እየተጨቀጨቀ ያለው። ነገር ግን እሱ እሺ ያለ ቡታጅራ መሄዱን አይፈልገውም። ምክንያቱም እንደዚህ አይነት እንደ ሩት አይነት ተጽዕኖዎች ቀጥታ እንደሚያጋጥሙትና ከሄርሜላ ጋር ያለውንም ግንኙነት ቀጥታ አቁም እንደሚባል ያውቀዋል ማለት ነው። ቅድመ ሁኔታዎቹን የሚያሳዩት ከሄርሜላ ጋር ያለን ግንኙነት ሙሉ በሙሉ አቁም የሚሉ ናቸው በሩታ በኩል የተነሱ። ምክንያቱም ሩታ ልትወው አችልም። ሩታ ዝም ብላ የጓደኝነት ነው ወይም የንጹህትነት ግንኙነት ነው ብላ ልትወው አችልም። ሽማግሌዎቹ ጋር የሚያነሳቸው ነገሮች እነዚህ ናቸው የሚያሳብቁት። አብርሃም ከሌላ ሴት ጋር ግንኙነት ጀምሯል፣ ይሄ ወንጀል ነው ስትል ነበር የጠራችው። ይህንንም ተከትሎ እንግዲህ አብርሃም ከሽማግሌዎች ጋር አሁን መነጋገሩን ነግሬያቸዋል። ታዲያ አብርሃም አሁንስ ይሄዳል ወይስ የሽማግሌዎቹን ጥሪ አሁንም እሺ እንዳለው ኢግኖር አድርጎት ይቀራል? ጥያቄው ይሄ ነው እንግዲህ። ምክንያቱም ተደጋጋሚ በአባቱ በኩል ሲደረጉ የነበሩ ነገሮችን እሺ ብሎ ነበር ሲያልፋቸው የነበሩት። ያን ያክልም መልስና ሲጨነቅባቸውና ለመሄድም ዝግጁ ሲሆንባቸው አንዱም ላይ አልታየም። ስለዚህ አብርሃም የሽማግሌዎቹን ጥሪ ተቀብሎ ይሄዳል። ከዛ በኋላስ እርቁ ይሳለጣል ወይስ እንደለመደበት እዚሁ ይቀርና ፕራንኮችን ይሰራል? አጠያቂው ነገር ይሄ ነው ማለት ነው። ጋሽዬስ ቢመጡ አሁን የሚወስዱት እርምጃ ያን ያክልስ አሁን ውሃ ማንሳት ይችላል? ሄርሜላስ እንደዚህ አይነት ስሜት እያላት በጋሽዬ ምክር ብቻ ልትመለስ ትችላለች? ሙሉ በሙሉ ከአብርሃም ጋር ያላትን ግንኙነት በጋሽዬ ምክርና ትዕዛዝ ልታቆም ትችላለች? እነዚህ ነገሮች ጥያቄው ምልክት ውስጥ የሚገቡ ነገሮች ናቸው። እንደኛ ዋና መፍትሄ ብለን የምናስበው አብርሃም ራሱ በራሱ መወሰን አለበት። ማንም በመሃል ሳይገባና የማንም ተጽዕኖ ሳይኖርበት ልጁ በራሱ ወስኖ ሄርሜላን ሊለያት ይገባል። እንደዚህ ቀደሙ አራቴ ተለያይቶ አራቴ መመለስ ሳይሆን ለአንዴና ለመጨረሻ ጊዜ ራሱ ወስኖ እያደረግነው ያለው ነገር ስህተት ነው፣ እኔ ትዳሬን እፈልገዋለሁ ብሎ መጨረሻ ላይም ፕራንክ ነው ሳይል ሙሉ በሙሉ መወሰኑን ማረጋገጥ ያስፈልጋል። አለበለዚያ ግን ሩታን ገፋፍቶ እርቅ ውስጥ ብትገባ እንኳን ይሄ እርቅ ቢሳካ እንኳን ለሩታ ምንም አይነት ማስተማመኛ አይሰጣትም። ለሩታ የወደፊት ህይወት እሳት ያደርገዋል። ምክንያቱም ኑሮን የምትኖረው እሷ እንደመሆኗ መጠን እነዚህ ነገሮች እሷን ሊጎዷት ይችላሉ። እናም አብርሃምን በራሱና በራሱ ብቻ እንዲበር ተውት እንላለን።